አታመጪ እንደዚህ የመጀመሪያውን ከሌላ አሁን ደግሞ ከሌላ ወንድ ከዛን ስታረግዝ አንቺ ቤት ውስጥ እየኖረች እየወጣች ወንድ ታገኛለች ማለት ነው። ትወጣለች። ልክ ቅዳሜ እንደነገርኩሽ ልጇ እናቷ ጋር ታስቀምጣለች። በቃ እሷ አላመጣችው። እኔ አምጪውና እኔ ጋር ይማር ብያት እሷ አላመጣችው። እናቷ ጋር ትታ ነው አንቺ ጋር የምትኖረው ለብቻዋ ለአንድ ነፍሷ። እዚህ እየሰራች ልጇን ትረዳለች። ከወንድሟ ልታረግዝ ነው እንደ የእሷ ባል እኮ ወንድሟ ነው። ከዛም ልክ ትንሽ እንደተቀመጠች አረገዘች ምናምን እየተባለ የውጭ ሰው ነው ጎረቤት አደራ ያልኳቸው በጣም መልካም ሰዎች አሉ። እና እነሱ ኒንጃ ልጅቷ እንደ በፊቱ አይደለችም። ቅዳሜ ህፃናን ሰው ቤት እያስቀመጠቻት ትሄዳለች። ውጭ ወጥታ ማታ ነው የምትመለሰው። እና ተጠንቀቂ ለልጅሽ ይሉኛል። ከዛ ስሉኝ እኔ ለባለቤቴ እንዴት ነው ማማቲ ደህና ናት ምናምን እያልኩኝ ማናት ጎረቤት እያስቀመጠቻት የምትቀኑ ሙሉ የእሱ እህት የእሱ ሌላ ስራ የላትም። እናንተ ቤት ስትኖር ስራ እየሰራች መስሎኛል እኮ አትሰራም። የእሱ ከአዲስ አበባ ቀጥታ ስራዋን ትታ ነው የመጣችው ወደ እኔ። ስለዚህ እናንተ ስትመጣ መጠጣት መኖር ነው እንጂ ስራ አልጀመረችም። እሱን እንድትጀምር እኔ ስራ እንድትጀምር ነው የጠራኋት። የኔም ልጅ ትምህርት ትውላለች። አንቺ እንድትጀምር ነው የጠራሻት፣ ግን እሱ አልጀመረችም። በቃ እሱ ነበር ጥያቄ። እሺ፣ ስለዚህ ልጃችሁን ትጠብቃለች። አንቺ ፕሮሰስ ትጨርሺ ምናምን ስትሄጂ እኔ እዚህ እያለሁኝ ልጄ እንድትጠብቅ እሷም እንድትሰራ ነበር። ከዛ ወደ አረብ ሀገር ስትመጪ ማለት ነው። ከዛ እኔ እንደዚህ አልፈልግም አለችኝ። አልሰራም፣ ከሰራሁም ምሰራው የራሴን ስራ ነው አለችኝ። ስትለኝ እሺ የራስሽን ስራ ምን ትሰሪያለሽ? ምንድነው መስራት የምትፈልጊው? እኔ ልጄ ብቻውን እንዳትሆን ስለፈለግኩኝ እሽሩሩ ማለት ጀመርኩኝ። እሷን መለማመጥ። ከዛ ምን መስራት ልጅሽ ላይ ትኩስ ሽሮ የደፋች ያቃጠለችብሽ ሰው ማለት ነው። ደግመሻ እሷ ልጄ የተቃጠለችው ጎረቤት እኮ ነው። ልጄን ትታት የመጣችው እሷ ነች። እዛ ገብታ ማሪ ልጅሽ ራሷን በራሷ ላይ ደፍታ ቢሆን ለፊት ነው የምትደፋው። ልጅ ትኩስ ነገር ሲነካ ብጭቅ ብሎ ፊት ለፊት ላይ ነው የሚደፋው፣ ከጀርባ ይደፋል። አንድ ሰው ከጀርባ ከተደፋበት ሰው ነው የደፋበት። እንደዚህ እግዚአብሔር ነው ያየው። ስጡን አንስታ እንደዚህ ከጀርባ ልትደፋ አትችልም። ልጅሽ ከፊት ለፊት ነቅታው ቢሆን ሽሮ ፊቷ ላይ ነው የሚከለበሰው። እሱ በጣም ሲቸገር በቃ ሄደች ማለት ነው እሷ ወደ ቤቴ። ከዛ ገብታ ልክ ትንሽ ብዙም አልቆየችም። እኔ እዚህ ቢያንስ 3-4 ወር ብሰራ ነው አረገዘች መስማት ጀመርኩኝ ማለት ነው። ከዛ አራች ልጅ ቆት ከዚህ በፊት እንደዚህ አስወርዳለሁ ስትይ በእግዚአብሔር ፍቃድ እና በሱ ምህረት ወለድሽ። ዛሬም ምንድን ነው አንቺ አርፈሽ አትቀመጪም? ወይ አግቢና አንድ ቦታ ተሰብስበሽ ተቀመጪ። እዚህም እዛም እያልሽ ነገ የማትወጪው በሽታ ውስጥ እንዳትገቢ። ነገ ብትታመሚ በሽታ ይዘሽ ብትቀመጪ ይሻልሻል ወይስ አግብተሽ ያረገዝኩለት ለምትይው ሰውዬ በቃ ውለጂና አንድ ቤት ውስጥ ኑሪ ብዬ አልኳት። አልፈልገውም፣ እኔ ከሱ ጋር መኖር አልፈልግም ትላለች።
ስትል እኔ አስወርጄ አልልሽም። አሁንም ቢሆን አስወርጄ ነፍስ ግደይ አልልሽም። ውርጃም ያው ነፍስ እንደ መግደል ነው። ከዛ አልልሽም። እንደ ምርጫሽ አንቺ ውስጥሽ የምልሽን ማድረግ ትችያለሽ ብያት በዚሁ ስልክ ሰጥቷን ማለት ነው። ከዛ በዚህ መሀል እሱ ነፍሰ ጡር እንደሆነች ወንድሟ ነፍሰ ጡር እንደሆነች ይሰማና በቃ መሄድ ወደ ቤተሰብ መሄድ ትፈልጊያለሽ አላት። አይ አለችው። መስራት ትፈልጊያለሽ? አዎ። ከዛን ምን መስራት ትፈልጋለች ንገረኝ እስኪ ጠይቃትና ብዬ ስለው ሻይ ቡና ብትጀምር ጥሩ ነበር አለኝ። ከዛ እሺ እንደዚህ ሻይ ቡና እንድትጀምር እናደርጋታለን። እኔ ጠየኳት እንደዚህ አይነት ስራ መስራት ትፈልጊያለሽ ወይ? ልጄ ቢያንስ ከሰዓት ነው የምትመጣው። ጠዋት 1 ሰዓት ተኩል ወጥታ 9 ሰዓት ነው የምትመለሰው ከትምህርት ቤት። ስለዚህ እሷም ይሄን ያክል የምታስቸግርሽ ነገር የለም። ለትንሽ ሰዓት ነው አንቺ ጋር የምትቀመጠው መስራት የምትፈልጊ ከሆነ አልኳት። ከዛ እሺ እሰራለሁ አለች። ቦታ ፈልጊና የምትሰሪበት መስሪያ ቦታ ፈልጊ፣ እቃው ስንት እንደሆነ ዋጋውን ሁሉንም ነገር ጠይቂ። ልክ ስታገኝ እንዲያግኝቻለሁና ብር ላኪልኝ በይኝ አልኳት። ከዛ እናንተ ከራሳችሁ ታልፎን እንደኔን የምትረዱኝ አለች። ከዛ ስትለኝ እኛ ተርፎን አይደለም ግን አለ ስራ እንደዚህ ዝም ብለሽ ስለተቀመጥሽ ለአንቺ አስበንልሽ ነው ብዬ አልኳት። ከዛ እናንተም ሰው ሆናችሁ እኔ እንድትረዱኝ አለች ስትለኝ እሺ እኔ ነኝ ጥፋተኛ አንቺን ስራ መስራት ትፈልጊያለሽ ብዬ መጠየቄ እኔ ያጠፋሁትኝ ይቅርታ ብያት እሷ ልክ ወደ አሁንም የገፋ 5ኛው ወር ላይ ደርሳ ላስወርድ ነው ብር ላክልኝ ማለት ጀመረች። ከዛ ብር ላክልኝ ስትለኝ አይ እኔ ላንቺ እንኪ ግደይበት ብዬ ብር መቼም ነው ማለክልሽ አልኳት። ብር አልክልሽም፣ መውለድ ከፈለሽ ከሱ ጋር ከሰውየው ጋር ኖረሽ ውለጂ፣ ካልሆነ ደግሞ ምርጫው ያንቺ ነው መሄድ ትችያለሽ አልኳት። ከዛ እንዴት ነው መሄድ ትችያለሽ ምናምን የምትይኝ ብላ ስትል እኔ የ3 ወር ደሞዝ ለባለቤቴ የመጀመሪያ ወሬን እዳይን እንድከፍል ላኩለት፣ የ2 ወሩን ደግሞ ስራ እንዲሰራበት ሺቲ ምናምን እንዲያመጣና እንዲጀምር ብር ላኩለት ማለት ነው። ከዛ ልኬለት ምንም ስራ አልሰራም። ስራውን ሳይሰራበት አንዴ አባትየው ታመመ ተብሎ ይመጣል፣ አንዴ ደግሞ ሌላ ነገር ምክንያት እየበዛ ያ ብር አለቀ። ልክ ብሩ ሲያልቅ እኔ ብር ከዚህ የምሰራውን ብር ያወጣሁት ለዓላማ ነው ሰርቼ ልለወጥ። ስለዚህ ከአሁን በኋላ ብር መላክ የለብኝም ብዬ አቆምኩኝ፣ ብር መላክ ማለት ነው። ከዛ ወደ እነሱ ብር መላክ ትቼ አባቴን ደወልኩለትና እጄ ላይ ያጠራቀምኩት ብር አለ እና ቤት መግዛት እፈልጋለሁ አልኩት። ቤት መግዛት እፈልጋለሁ፣ እዛ አካባቢ በቦታ ፈልጉና አጠያይቀ ንገረኝ፣ እዛ የሆነም ይሁን እገዛለሁ አልኩኝ። እዚህ በሄሩት አንድ ጓደኛ አለችኝ፣ እግዚአብሔር ይስጣት። እሷንም ሳማክራት አሪፍ ሀሳብ ነው፣ ቤት ገዝተሽ አይምሮሽን የምታረጋጊበትን አንድ ነገር ይዘሽ ትገቢያለሽ አለችኝ። ካነሰሽ እኔም እረዳሻለሁ አለችኝ እሷ ማለት ነው። ስትለኝ እሺ ብዬ እሷም እንዲህ ተስፋ ስለሰጠችኝ ጀመርኩኝ የቤት ፕሮሰሱን። እዛን ቤቱ እኔ ከያዝኩት ብር በላይ ሆነ ማለት ነው። እኔ ያዝኩት እና ቤቱ የተባለው አልመጣጠን ስል በቃ እንደምንም ብዬ ብቻ ልጀምር። ቤቱ በኋላ በየወሩ መክፈል የምችልበትን ነገር አመቻቹልኝ፣ እኔ ከፍላለሁ አልኩና አባቴ ቤቱን ፈለገ፣ ቦታው ተገኘልኝ እና ከዛ አስጨረስኩት፣ መሬቱን ገዛው። በዚህ መሀል እየደወለች አንቺ ለልጅሽ አንድ ነገር ማታደርጊ እንዲህ ማትሆኚ ያለች ትደውልና ታወራኛለች። ከዛ በቃ እሷ እንዲህ በምትለኝ ሰዓት ልጄን ሳውራት አክስቴ ትሄድ ትላለች፣ ልጄ ማለት ነው። እኔ አክስቴን አልፈልጋትም ትሄድ ትላለች ስትል በቃ እኔም ያንን ፕሮሰስ እሱ
እዚህ እኛ ያለንበት ቦታ ይገዛ ይላል። እኔ ደግሞ አይሆንም፣ እዚህ አልገዛም። ማንን አምኜ ማንን ዋስትና ሰጥቼ ነው የምገዛው? አልፈልግም። ወደ ቤተሰብ ወዳለበት ተጠግቶ ይገዛልኝ ብዬ ወደ አባቴ ወዳለበት አካባቢ ሐዋሳ ላይ መሬቱ ተገዛ ማለት ነው። ከዛ ሐዋሳ ላይ ያ መሬት ሲገዛልኝ ለመግዛት እሱ ይሄዳል። ህፃኗን ይዟት ሲመለስ እሷ ሰው ቤት ሌላ ቦታ ነበረች። ከዛ ልክ እንዲህ አይነት ነገሮች እንዳለቁ ሲያውቁ ምን ትሰሪያለሽ ታዲያ አንቺ እዚህ ሂጂ እንጂ ምናምን ይሏት ጀመሩ ማለት ነው ልጅቷን። ከዛ እሷ እንዲህ ስትባል ብትሄድም ብትቀመጥም ለእኔ የሚጎዳኝም ነገር የለም፣ የምትጨምርልኝም ነገር የለም። ምክንያቱም ልጄም ፈቃደኛውን አይደለም እየኖረች ያለችው፣ ትመታታለች። ከዛ በቃ ትሄድ ተባባልንና ልትሄድ ሳምንታት ሲቀሩት እሱ ወደ መሬቱን ለማስጨረስ ሙሉ ውሉን ተፈራርሞ ለመምጣት ሊሄድ ይሄን ሁሉ ነገር ሲሆን አመት ተቀምጣለች እኔ ቤት። ከዛ የሄድክ ከሆነ የሰራሁበትን ያገለገልኩበትን ክፈለኝ ብላ ትጠይቋለች። ስትለው ምን ማለትሽ ነው? ያገለገልኩበትን ክፈይኝ ስትይ ምን ልትይ ፈልገሽ ነው ይላታል። እዛ እናንተ ቤት በነፃ አይደለም እየሰራሁኝ የነበረው ክፈሉኝ አለች። እሺ ይከፈልሻል እንዲህ ካልሽ አላት። አይሆንም ሳትከፍለኝ አትወጣም አለች። ወንድሟን ሳትከፍለኝ አትወጣም ትልና እንጀራ የተጋገረ እንጀራ ነበርና እሱን ደፍታ መረጋገጥ ጀመረች አለኝ። ከዛ እንጀራውን ደፍታ እየረጋገጠችው ከኔ ጋር ጸብ ጀመረች። ተደባደቡ። ከዛ ሁለቴ በጥፊ መተዋት። ልክ ስመታት ደፈረኝ ብላ ጮኸች። ከዛ እንዴት ነው አንቺ እንደዚህ አይነት ንግግር የምትናገሪው? እሱን ደፈረኝ ብላ ልክ መጮህ ስትጀምር አከራዬ ነበረች ግቢ ውስጥ እና አንቺ ባለጌ አለቻት። አንቺ ባለጌ ብላ እሱን ከቤት አስወጥታ እንደዚህ አይነት ንግግር መናገርሽ ብልግናሽን ነው የሚያሳየው ምናምን አለችና ልክ እሱን እንደምንም ብሎ አወጡት። ቤትህን ዝጋ፣ እቃህን በሰዓቱ እርጉዝ ናት አይደል? አዎ እቃህን ልታዘርፍብህ ነው፣ ቤትህን ታዘርፋለህ ኖረችውና አሁን ከገባችሁ ሰውዬ ጋር ያገባችሁ ሰውዬ በጣም ነው የሚጎዳት፣ ይመታታል። ልጆቼን ትተሽልኝ ውጪ አልፈልግሽም እኔ አንቺን ከመጀመሪያው ቦይፍሬንዷ የወለደችው እናቷ ጋር ነው። አታውቀውም ከማን እንደወለደች እኮ ከማን እንደወለደች የማታውቀው ልጅ እናቷ ጋር ነው። ይሄኛው ደግሞ ካገባችሁ ሰውዬ ደግሞ መንታ ወለደች። ሶስት መንታ ወለደች። ከዛ ልጆዛኛው ልጅ ግን እሷ ስራ አትሰራም። ስለዚህ እናንተ ቤትም ስትኖር ስራ አትሰራ ነበር። ልጇ አትልክም ማለት ነው። በነፃ ነው ቤተሰቦቿ የሚያሳድጉላት፣ እናቷም ታሳድጉ እንዲሁ ነው የሚያሳድጉት። እሺ እዛን ልጆቼን ትተሽ ውጭን ያልፈልግሽም እያለ አሁን በጣም ስቃይ ላይ ነው ያለችው። ካልገደልኩ መሞት ነው የምትፈልጊው ወይስ ከዚህ ቤት ልጆቼን ትተሽልኝ ውጪ ይላታል። ከጎረቤት እንዳትገናኝ፣ ስልክ እንዳትይዝ፣ ከምንም ነገር አግዷታል ማለት ነው። እሷን በቃ በምን አወቅሽ? ነግራሽ? እሷ ለባለቤቴ ነው የነገረችው። ከወንድሟ ጋር ተታረቁ። ስልክ ትደውላለች። ታረቁና ያው እነሱ እርስ በራሳቸው ይተዋወቃሉ። እኔም ብዙ ውስጥ ገብቼ እንዲያደረገች ምናምን አስታረቃቸው ወይስ ራሳቸው ታረቁ? ውስጥ ሰው ገብቶ ነው ያስታረቃቸው። ከዛን
ልክ ብርስ ከፈላችኋት እናንተ ቤት የኖረችበት? እሱን ስጣት ብዬ ላኩኝ እኔ። ስጣት አይስጣት እርግዛ ኖረ እኔ እዚህ በማየውን ስጋ እያየሁኝ ስለሆነ ከልጄም ጋር ሆኜ ትዳር ቤት ውስጥ ሆኜ በጣም ብዙ ችግር ውስጥ ስለነበርኩኝ እኔ ያየሁትን የፈለገ ብትበድለኝ ክፉ ብታደርግብኝም እኔ ያየሁትን እንድታይ አልፈለግኩም። ከዛ ክፈላት ብዬ ላኩኝ ማለት ነው እኮ። አንቺ ላክሽ ግን ይስጣት አይስጣት አታውቂም? አላውቅም። ለእሷ አልጠይቅሻትም ወይ ለባሌ ልክ ያለው እንዲከፍልሽ ደረሰሽ ወይ ብለሽ አልጠይቅሻትም? ላስወርድ ስትለኝ እኔ እንድታስወርጅ እንዲያርጊ ብዬ ስለማልመክርሽ እንደ አይነት ወሬ አታውሪኝ ብዬ ስላት እሷ እንዳልሻት ነግረሽኛል። ማሪላት ድሮም አለችኝ። ጠይቀሻታል? ብር ልክ ያለው ለባሌ ከፈለሽ ወይ ብለሻታል? ዘጋችኝ፣ አላወራችኝም። አልጠየቅኳትም ነው በቃ መልሱ። እኔን አታወራኝም። ከዛ ጓደኛዬን ጠይቂያት እንደደረሳት ሰምቻለሁ። ልጄን መታ ያለባበሰቻትን ጓደኛዬን ስጠይቃት እሷ ነግራኛለች። ከእሷ ግን እርግጠኛ ሆኜ አላገኘኋትም፣ ምንም አላወራኋትም። ከእሷ አላረጋገጥሽም እንጂ ባልሽ ሰጠኋት ብሎሻል። ጓደኛሽ ደግሞ ጓደኛዬም ነግራኛለች። ሰጣት አይታ ነው ወይስ እሷ ስታወራ ሰምታ? እንደ ሰጣት እሷን ነገረችው። እሱ ለጓደኛ ነግሯት፣ ጓደኛዬ ነች የነገረችኝ። ኦኬ እሱ ነግሯት። ገባኝ። እሷ ነግሯት ወይ አይታ ሳይሆን እሱ ነግሯት። ጥሩ እንትን ግን እሱ ስንት ዓመት ኖረችው እናንተ ቤት? 1 ዓመት። እኔ እዚህ 1 ዓመት ሲሆነኝ እሷ እኔ 1 ዓመት ከ1 ወር ሲሆነኝ እሷ 1 ዓመት ሞላታል ማለት ነው። ኦኬ ስለዚህ 1 ዓመት ነው የከፈልሽ የላክሽላት? 5000 ብር ነው የላኩት እኔ ለእሷ እንዲሰጣት 5000 ብር። የኢትዮጵያ 5000 ብር 5000 ብር የኢትዮጵያን 5000 ብር እንዲሰጣ እንደ ሰራተኝነት ልታገለግለኝ ተስማምቼ አይደለም የገባቸው። እዛ ቤት ስትኖር የምትለብሰውን ስንገዛላት፣ የምትበላውን ስናደርግላት፣ ልብስ የምትፈልገውን ሁሉ ነገር እያደረግኩላት ነበር። ስለዚህ ከፈለገችው ለራሷ ወጪ ለማድረግ ከፈለገች ይህንን በእጇ አስይዛት። እሷ ክፈሉኝ ያለችው 10,000 ብር ነው። እግዚአብሔር እድሜ ከሰጠኝ እና ከኖርኩኝ መክፈል አይቀርም። እሷ በ1,000 ብር ደሞዝ በኢትዮጵያ 1,000 ብር ደሞዝ አስባ የ1 ዓመት 10,000 ክፈሉኝ ያለች። አንቺ ደግሞ በ500 ብር አስበሽ 5,000 ሰጠሻት። በቂ ነው። ግን እንደውም ባል ነበር 5,000ንም ለእኔ ቢጤ ብትሰጪው ይሻል ነበር ለምስኪን። እኔ ያው እግዚአብሔር ያያል። አዎ ግን እግዚአብሔር እኮ ለምስኪን ለሚገባው የሚሰጠውን እንጂ እንደዚህ ለጥጋበኛ የሚሰጠውን እኮ አይቆጥርም። እግዚአብሔር እንዲቆጥርልሽ ከሆነ የሰጥሻት እንደዚህ ለጥጋበኛ ምናምን የሚሰጠውን አይቆጥርም። ለምስኪን እኔ እዚህ እየኖርኩኝ የልጅ ናፍቆት ምን የሆንኩኝ እሷም እዛ ልጇን ትታ ስለሆነ ቢያንስ ለራሷ ባይሆን እንኳን ለልጇ ብትልክለት በምል አስቤ ነው እኔ ለባለቤት እንዲሰጣት። ለልጇ ካሰብሽ በቀጥታ ለእናትየው አይደለም ያሳድጉላት ከእሷ ጋር ነገር ደሞዜን በላብኝ ነው እኮ ችግሯ። ደሞዜን በላብኝ ደፈረኝ ብላ ነው የጨወችው። ጸቡ ሲጀመር ማለት ነው። ደፈረኝ ካለችው ሰው ጋር እሱ ደግሞ ታርቆ እያወራ ነው። አሁን ብታወጣት እሷን ከዛ ብታወጣት እና የሆነ ቦታ ብትቀመጥ ብዬ ስል ቀጥታ ወይ ወደ እኔ ጋር ወይ ወደ ቤተሰብ ጋር ነው መሄድ ያለባት እና ምን ማድረግ ያለብኝ አላውቅም እኔ ማለት ነው። እኔ ያለብኝን ሀሳብ ሁሉንም ነግሬዋለሁ። እሱም ፈቃደኛ አይደለም። ቤተሰብም እዚህ ጋር ልጃችን መሞት የለባትም በሚል እሱን በጣም እያጨናነቁት ነው እና እችን ልጅ እሺ ብዬ ላውጣት ከዛ ካለችበት ቦታ ወይስ እንዴት ላድርግ? ምን ላድርግ? ለዚህ ነው በጣም ምክርሽ ያስፈልገኛል ስለ ነበረ። እሺ አሁን አንቺ ጆርዳን ከመጣሽ ስንት ዓመት ሆነሽ? 3 ዓመቴን በ12 ጨርሳለሁ። እና ልጅሽ ጋር የመሄድ ሀሳብ የለሽም? ሀቡ እኔ መሬት ገዝቻለሁ፣ ቤት ገዝቻለሁ። ብሬን እንደዚሁ ባከነ ብዬ አላሰብኩኝም፣ ግን ቤት ገዝቻለሁ። እጄ ላይ ምንም አልያዝኩም፣ ገንዘብ የለኝም። አሁን የምሰራውን የ3 ወር የ4 ወር አጠራቅምና
እዚሁ በዚሁ ወደ ሌላ ቦታ መሻገር ነው የምፈልገው። እጄ ላይ ይዤ ባዶ እጄን ወደ ቤተሰብ ሌላ ሀገር ዱባይ ምናምን አረብ ሀገር ምክንያቱም ምንም የለኝም ሀቡዬ። ይኸውልሽ ትናንትናም ችግር ላይ ነበርኩኝ። ከችግር ላይ ወጥቼ ነው የመጣሁት። ዛሬም ብሄድ ምንም ነገር የለኝም፣ መመለስ አይቀርም። ስለዚህ ልጄን አይታኝ። ልጅሽ አሁን ስንት አመት ሆናት? አሁን 6 አመት ሆነ። ባልሽ ማን እያገዘው ነው? በቃ እሱና ትንሽ እህት አለችው፣ እሷን አምጥቼ እያስተማርኩኝ። ባልሽ አሁንም ልብስ ሰፊ ነው? እሱን ነው እየሰራ ያለው። አሁን እግዚአብሔር ከረዳኝ ዲቴል ውስጥ ገብቼ ካወራሁሽ ነገሮቹ በጣም ያናድዱሻል። እግዚአብሔር ከረዳሽ ስራ ልትቀይሪለት ነው ሀሳብሽ? ባይዘወይ የባልሽን ከአንቺ ጋር ሁልጊዜ ከአንቺ ጋር መቆም ሳላደንቀው አላልፍም። ሁልጊዜ ቤተሰቦቹ የሆነ ነገር ሲሉ ከአንቺ ጋር ነው የሚቆመው። ልጅሽ ስትቃጠል አንቺ ላይ አልፈረደም፣ ከአንቺ ጎን ነው የቆመው እና ሁልጊዜም የቤተሰብ ነገር ማይሰማውን ነገር ማለት አንዳንድ ባሎች ለእህታቸው ነው የሚያገዙት፣ ለእናታቸው ነው የሚያገዙት፣ ለቤተሰብ ነው የሚያገዙት። እሱ ግን ሁልጊዜም ቤተሰቦቹ አንቺን ሲነኩ እሱ ከአንቺ ጋር የሚቆመውን ነገር በጣም አድንቄለታለሁ። የብዙ ባሎች ችግር እንደዚህ የእህት ወሬ፣ የእናት ወሬ እየሰሙ ትዳራቸውን ይበጠብጣሉ። እሱ ግን ሁሌም አንቺ ነሽ ትክክል ስለሚልሽ፣ ሁሌ ከጎንሽ ስለሚቆም በጣም መልካም ነው፣ መልካም ባል ነው። እችን ሴት ደግሞ መልሰሽ ደግሞ ትዳራችሁ ካመጣሻት ትዳራችሁን ትበጠብጣለች። አንቺ ለምን ቆፍጠን አትይም? ባልሽ ይታዘዝሻል፣ ይሰማሻል። ሰው እንደዚህ አይነት የሚታዘዝ የሚሰማ ባል ምንም ብታደርጊ ደግሞ ምንም ብታደርጊ አመዳፋሽ ነው ብትሆኝ፣ ምንም ብታደርጊ ምስጋና ቢስ ነው ብትሆኝ። እስከዛሬ ላደረግሽላት ነገር አላመሰገነችሽም። ትክክል። ከዛሬ ላደረግሽላት ነገር ባልሽን በሚኖርበት አካባቢ አዋርዳ ሰዎች ጥሩ ስነ ምግባሩን ምናምን ባያውቁ ደፈረኝ ብላ ስትጮህ እሱ በብልግና የሚታወቅ ሰው ቢሆን ኖሮ እሷን ነበር የሚያምኗት። ባልሽ ስለምታወቅ ነው እሷ በብልግና ስለምትታወቅ ባለጌ ብለው ጎረቤቶች ከባልሽ ጎን የቆሙት። እሷ ጎን ቆሙ ያለ እንትን ያላሉት ብልግናዋ ስለሚታወቅ ነው። ስለዚህ እንደዚህ አይነትን ሰው ሁለተኛ ዕድል መስጠት ትዳርሽን፣ ህይወትሽን ገደል መክተት ነው። እራሷን ትቻል። ስትፈልግ ጎዳና ወጥታ አንጥፋ ለምና ተብላ አገባሽም። አንቺ ምን አገባሽ? እሺ አቡዬ ገብቶሻል። ስለዚህ ህይወትሽን ደጋግሞ ለእንደዚህ አይነት ባለጌ ደጋግሞ ዕድል መስጠት፣ ያልጨረስሽውን ህይወቴን ነይና ጨርሽው፣ ያላፈረስሽው ትዳሬን ነይና አፍርሽው፣ ያልገደልሻትን ልጄን ነይና ግደያት ማለት ነው። ልጅሽ ላይ ትኩስ ሽሮ የደፋችው እሷ ናት። ልጅሽን ለአደጋ አጋልጣ ስተቻት እሷ ናት። ልጅሽን ጎረቤት እየጣለች የትም ስትንዘላዘል አርግዛ እያስወረደች እንደገና ደሞዝ ግፈይን ትልሻለች። ምን አይነት ጅልነት ነው? አንዳንዶቻችሁ የባል ቤተሰብ በመለማመጥ ምናምን ትዳራችሁን የምታቆሙ የምታሰምሩ የሚጋሩ ሰዎች አላችሁ። ራሳችሁን አስከብሩ፣ ራስሽን አስከብሪ። ገባሽ? አንቺ ሲሸሽ ነው አናትሽ ላይ ልትወጣብሽ ነው። ጥሩ ባል ነው ያለሽ፣ በቃ ባልሽን ብቻ አክብሪ። ባልሽን ይዘሽ ትዳርሽን መምራት ነው። በተረፈም የባል ቤተሰብ ያከብርሽ፣ ካከበረሽ ተከብረሽ፣ ካላከበረሽ ወደዛ ይርትዋለሽ። ማንም ይውማን አንቺ ትዳርሽን ለማቅናት አይደል አረባ ልጅሽን በ3 አመቷ ጥለሽ እንደዛ የተቃጠለች ልጅ ጥለሽ የተሰደድሽ ነው። ገንዘብሽ ላይ በጣም ሲሪየስ ልትሆኝ ይገባል። ቆፍጣና ልትሆኝ ይገባል። ልጅሽ ታማሚ ልጅሽን ጥለሽ ስደት ወጥተሽ በልጅሽ ናፍቆት እየተቃጠልሽ የምታገኙን ገንዘብ የባል እህት ለማስደሰት ለእሷ 5 ሳንቲም ልትልኪላት አይገባም። ደግማ ቤትሽ ልትገባ አይገባም። ለምን? ጥሩ ሰው ስላልሆነች። ጥሩ ሰው ብትሆን ኢትስ ኦኬ። ለጥሩ ሰው ምንም ነገር ትሆኛለሽ። ስጋሽንም ቆርጠሽ ልትሰጪ ትችያለሽ። ለጥሩ ሰው፣ ለአንቺ ጥሩ ለሆነ ሰው። ላልሆነልሽ ሰው ግን ክብረ ቢስነት ነው። አንድ ሰው ጥሩ ላልሆነለት ሰው ጥሩ እንዳልሆነ እያወቀ የባል ቤት ስለሆነች ልለማመጥ የባል ቤተሰብ ምናምን ልለማመጥ ውስጤ እያወቀ ይቺ ሰው እንደማትወደኝ ለእኔ ጥሩ እንዳልሆነች እያወቅኩኝ ገንዘብ የምሰጥ የምለማመጥ ከሆነ እኔ ራሴን እየከዳው ነው። ገባሽ? ስለዚህ ራስሽን አታስቀይሚ ለማንም ብለሽ እሷን ላለማጣት ራስሽን አታስቀይሚ። የሚንቅሽን ሰው
በመለማመጥ አይደለም ለባልሽ ፍቅር የምታሳየው ወይም ለባልሽ ላንቺ ያለው ቦታ የሚለካው ገባሽ? በክብርሽ አትደራደሪ። እኔ እናት አሁን አንቺ ፎከስ ማድረግ ያለብሽ ስንት ዓመት ነው ከዚህ በኋላ ከልጄ ተለይቼ ምቆየው? ከባሌስ ተለይቼ ባልሽስ ጥበቃ የማይሰለችው ይመስልሻል እንዴ? 3 ዓመት እሱማ ሁሌ ነይ ነው የምልኝ። መጀመሪያም ሲጀመር ባልሽ እንድትሄጂ አይፈልግም ነበር። አይፈልግም። የድሃ ገባሻ? እኔ አኖርሻለሁ ልብስ እየሰፋ አንቺ ሽሮ የሚያቅርብልሽ ምንም ያለውን አክብረሽ ከኖሽ ትኖሪያለሽ። አይ እኔ ከዚህ የተሻለ ህይወት ያስፈልገኛል ብለሽ አረብ ሀገር መምጣቱን የወሰንሽው አንቺ ነሽ። ይሄ ሰውዬ 3 ዓመት ጠበቀሽ። መጠበቅ ሊሰለችው ይችላል። ብቸኝነት ሊሰለችው ይችላል። ሰውን ነገ ይሄ ሰውዬ ብቸኝነት ቢሰለቸውና የሆነ ነገር ቢጀምር ሳያስበው የሆነ ነገር እሱ ይገባ ልትፈርጂበት ነው እኮ። ራስሽ እምቢ ብለሽ መጣሽ አረብ ሀገር 3 ዓመት ጠበቀ። አሁን ደግሞ ሌላ ዓመታት ልጨምሪ ነው። ለምን መሬት ገዝቻለሁ፣ ቤት አልተሰራም፣ ቤት እስክሰራ ሌላ 3 ዓመት ጨምሬ 6 ዓመት ብቻውን። ከዛ ልጅሽ ስንት ዓመት ይሆናታል? እስከዛ 12 ዓመት ይሆናታል። ልጅሽም ትረሳለች፣ ባልሽም ይረሳል። እስከ መቼ? 2 ዓመት ብቻ ከዚህ አሁን ካለሁበት 2 ዓመት ጨምሮ የመግባት ነው። ከዛ የትም ላለመሄድ ማለት ነው። ጎበዝ። የዛሬ 2 ዓመት እንደገና ሌላ 2 ዓመት እንዳትያደራሽም። ቢሞላም ባይሞላም ግቢ እሺ። አልልም ህይወት አይሞላም፣ ግን በቃ ቢሞላም ባይሞላም የራሱ ጉዳይ ብለሽ መግባት አለብሽ። 5 ዓመት በላይ መቆየት ትዳር ላይ አይደለም፣ ብዙ ንፋስ ይገባል ማሬ። እግዚአብሔር ፍቃድ ብያለሁ እንግዲህ ኢንሻአላህ ፈጣሪ ፈድልሽና በ2 ዓመት ሀሳብ